የአሜሪካና ኢራን የስዊዘርላንዱ ድርድር ወደ ወሳኝ ምዕራፍ እየተሸጋገረ መሆኑ እየተነገረ ነው። ኢራንም ለዓመታት በየሀገሩ ተከርችሞበት ከተቀመጠ ገንዘቧ ከፊሉ ሊለቀቅላት መሆኑ ተነግሯል። የሚለቀቀውን ገንዘብ እንዴትና ለምን ጉዳይ ታውለዋለች የሚለው ግን ሁለቱን ሀገራት አላግባባም። ክፉ ደግም እያነጋገራቸው ነው። አሜሪካና ኢራን የማያግባባቸውና ሰፊ ልዩነት እንዳላቸው የታየበትን አቋም ይዘው ነው ወደ ስዊዘርላንድ ለድርድር የተጓዙት። የሆርሙዝ ጉዳይ፣ የኢራን የኒውክሌርና የባሊስቲክ ሚሳይል ፕሮግራም ነገርና ሌላውም ገና መፍትሄ አላገኘም። እስራኤል በሊባኖስ የምትፈጽመው ጥቃትና ወረራ፣ የአሜሪካ የኢራን የባህር ዳርቻ ከበባ፣ ታግዶ የሚገኘው የኢራን ከፍተኛ ገንዘብን መልቀቅ፣ ለመልሶ ግንባታ ኢራን በካሳ መልክ የምትጠይቀው መቋቋሚያና መልሶ መገንቢያ ድጋፍና ሌላውም ገና መልስ ያላገኘ፣ በተቀመጠው የ60 ቀናት የድርድር ጊዜ ከአንድ መቋጫ ይደረስበታል ተብሎ ተስፋ የተጣለበት ነው። ኢራን እስከ ነሐሴ 15 ድረስ ከአንድ ቋሚ ስምምነት እስክትደርስ የነዳጅና ፔትሮኬሚካል ምርቷን ለዓለም ገበያ እንድታቀርብ የጠበቀው ክልከላ ላልቶላታል። የኢራኑ ዋነኛው ተደራዳሪ ሞሐመድ ባግሄር ጋሊባፍ እንዳረጋገጡትም ኢራን ታግዶባት ከሚገኝ ገንዘቧ 12 ቢሊዮን ዶላሩ እንዲለቀቅላት ከአሜሪካ ጋር ከስምምነት ደርሳለች። ግን ገንዘቡ እንዴትና ለምን ጉዳይ ይውላል የሚለው ሌላ መከራከሪያ ወጥቶታል። ፕሬዚዳንት ትራምፕ 12 ቢሊዮን ዶላሩ ለኢራን የሚለቀቀው ቴህራን ዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ ወደ ሀገሯ እንዲገባ በመፍቀዷ ነው ካሉ በኋላ ገንዘቡንም ከአሜሪካ ገበያ የግብርና ምርትን ለመግዛት ታውለዋለች አሉ። ይህንን ንግግር የአሜሪካው ተደራዳሪ ምክትል ፕሬዝዳንቱ ጄዲ ቫንስም ደገሙት። የታገደው የኢራን ሀብት የሚለቀቅ ከሆነ እኛም ኳታሮችም የመፍቀድ መብት ይኖረናል። ከዛ ፍቃድ በኋላ ገንዘቡ የአሜሪካንን አኩሪ አተር፣ በቆሎና ስንዴ ለመግዛት ነው የሚውለው፣ የኢራንን ሕዝብ ለመጥቀም። መረጃዎች እንደሚያስረዱት ለኢራን ይለቀቃል የተባለው 12 ቢሊዮን ዶላር ገንዘብ በሁለት ዙር የሚለቀቅ ሲሆን የመጀመሪያው 6 ቢሊዮን ዶላር በካታር ባንክ ያላት ነው። ይህ ገንዘብ ከዚህ ቀደም በአሜሪካና በኢራን የእስረኞች ልውውጥ ወቅት ወደ ካታር የተላከ መሆኑ ይነገራል። ምክትል ፕሬዝዳንቱ ጄዲ ቫንስ እንዳሉት አሜሪካ ለኢራን የሚለቀቀው ገንዘብ ለሽብር ተግባር መደገፊያነት እንዳይውል ቁጥጥር ታደርግበታለች። የትራምፕ ልዩ ተደራዳሪና አማች ጃሬድ ኩሽነር ባቀረቡት እቅድ መሰረት ገንዘቡ መልሶ የአሜሪካን ኢኮኖሚ እንዲደግፍ ለማድረግ ኢራን ከአሜሪካ ገበሬዎች ብቻ ምርት የመግዛት ግዴታን ይጥልባታል። ይህ ንግግር ግን ኢራናውያንን አላስደሰታቸውም ብቻ ሳይሆን የንቀት ያክል ቆጥረውታል። በመሰረታዊነት ጃሬድ ኩሽነር፣ ኳታሮችና የተቀረው ቡድን የተስማሙት የኢራን የተገደበ ገንዘብ የሚለቀቅ ከሆነ የሚውለው የኢራንን ሕዝብ ለመቀለብና የአሜሪካንን ገበሬዎች ሀብታም ለማድረግ ነው። ኢራን የታገደብኝ ገንዘብ ሲለቀቅ ለምን ጉዳይ እንደማውለው ከየት ምን እንደምገዛበት የመወሰኑ ኃላፊነት የኔ እንጂ የአሜሪካ አይደለም ብላለች። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጌይ ይህንን ገንዘብ ለምን ጉዳይ እንደምናውለው ገደብ ሊቀመጥልን አይገባም፣ በሙሉ ነፃነት እኛ የምንወስንበት ነው ብለዋል። ከዚህ ጦርነት ጀርባ የነበረው ፍላጎት የኢራንን ስልጣኔ ማውደም ነበር ያሉት ቃል አቀባዩ፣ ይኸው ግብ አሁን ደግሞ ተቀይሮ በኢራን ገንዘብ የአሜሪካን ገበሬዎች ገቢ ወደ ማሳደግ ዞሯል ሲሉ አጣጥለውታል። በተባበሩት መንግስታት የኢራን ወኪል የሆኑት አምባሳደር አሊ ባህሬኒም የሚለቀቀው ገንዘብ ለምን መዋል እንዳለበት የምትወስነው ኢራን ብቻ መሆኗን አሜሪካ ልታውቅ ይገባል ብለዋል። ሌሎች ትንታኔ አቅራቢዎች ኢራንና አሜሪካ እጅግ አውዳሚ በሆነ ጦርነት ውስጥ ካሳለፉ በኋላ በራሷ ገንዘብ ኢራን የአሜሪካ ምርት ብቻ እሸምታለሁ ብላ ብትስማማ እንኳን በህዝቡ ዘንድ ትልቅ ቁጣን ሊቀሰቅስባት እንደሚችል እየተናገሩ ነው። የኢራን ማዕከላዊ ባንክ ገዢ አብዶል ናሲር ሐሚቲም ይህንኑ ሐሳብ ከተቃወሙት ውስጥ ሆነዋል። ከአሜሪካ ጋር የተፈራረምነው የመግባቢያ ሰነድ የታገደውን ገንዘብ መልቀቅን ይመለከታል እንጂ ገንዘቡ ለምን ይውላል የሚለውን አይገልጽም ብለዋል። አሜሪካና ኢራን የተፈራረሙት የመግባቢያ ሰነድ አንቀጽ 11 አሜሪካ የኢራንን የታገደ ገንዘብ እንዲለቀቅ ታደርጋለች ይልና ይህም ቀስ በቀስ ቅድመ ሁኔታዎች በተሟሉ ቁጥር የሚለቀቅ እንጂ ባንዴ ክፍት የሚሆን አይደለም ይላል። ገንዘቡን ለምን ጉዳይ ይውላል የሚለውን ግን አይዘረዝርም።
የባንኩ ገዢ ያነሱትም ይህንኑ አንቀጽ ነው። እኚሁ ሰው ኢራን በየዓመቱ በቢሊየን ዶላሮች እያወጣች የግብርና ምርትና መድኃኒት እንደምትሸምት ጠቅሰው የአሜሪካ ገበያ በዋጋም በጥራትም ፍላጎታችንን ካሟላና ከሌላው ሀገር የተሻለ ከሆነ ብቻ ልንገዛ እንችላለን ብለዋል። ቀሪ የታገደብን ገንዘብ ሲለቀቅም ከምግብና መድኃኒት ውጪ ያልተከለከለ እስከሆነ ድረስ ገንዘቡን ለማንኛውም ነገር መግዣ ልናውለው እንደምንችል ይታወቅልን እያሉ ነው። ኢራን በተለያዩ ሀገሮች ታግዶባት የሚገኝ ገንዘቧ ከ100 እስከ 120 ቢሊዮን ዶላር እንደሚደርስ ይነገራል። ይህም አሜሪካ በጣለችው ማዕቀብ ገንዘቡን ማስተላለፍ ስለተከለከለ ታግዶ የቆየ ነው ተብሏል። በቻይና ከ20 እስከ 50 ቢሊዮን ዶላር አላት። በኢራቅ ከኤሌክትሪክ ኃይልና የተፈጥሮ ጋዝ ሽያጭ ማግኘት የነበረባት 15 ቢሊዮን ዶላር ታግዶ እንደሚገኝም ይነገራል። ከማዕቀቡ በፊት ዋነኞቹ የኢራን ነዳጅ ገዢ የነበሩት ህንድና ደቡብ ኮሪያም የኢራን 77 ቢሊዮን ዶላር በእጃቸው ይገኛል። አሁን ይለቀቃል የተባለው በካታር የሚገኘው 6 ቢሊዮን ዶላርም ታግዶ የቆየ ገንዘቧ ነው። በጃፓን 3 ቢሊዮን ዶላር፣ በሉክዘምበርግ 2 ቢሊዮን ዶላር፣ በአሜሪካ 2 ቢሊዮን ዶላር እንዲሁም በኦማን 1 ቢሊዮን ዶላር እንዳላትም ተነግሯል። ኢራን ቅድመ ሁኔታዎችን በፈጸመች ቁጥር ይህው ገንዘብ ቀስ በቀስ ይለቀቅላታል የሚል ነው ስምምነቱ። ግን ገና ካሁኑ ገንዘቡ ለምን ጉዳይ ይውላል፣ ምን ከየት ትገዛበታለች የሚለው ውዝግብ ሁለቱን ሀገሮች ያላስማማ ሆኗል። በቀጣይ በስዊዘርላንድ የሚደረገው የሁለቱ ሀገራት ድርድር ወሳኝ በሆኑት የሆርሙዝ መተላለፊያ መከፈት፣ የኢራን የኒውክሌር ፕሮግራም ጉዳይና ሌሎችም አንኳር ነገሮች ላይ ከመነጋገር ባለፈ ገና ከጅምሩ ሁለቱን ሀገራት አላስማማ ባለው የታገደው ገንዘብ ሲለቀቅ ለምን ጉዳይ ይውላል የሚለው ኢራንና አሜሪካን ብዙ የሚያነጋግር እንደሚሆን እየተነገረ ነው። ኢራን ኢንተርናሽናል፣ ፓችሆክ.com፣ አይዲኤን ፋይናንሻል፣ አልጀዚራና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።